الله الصلاة والسلام على رسول الله وعلى آله وصحبه ومواله ود የቻናሉ ተከታታዮች እህቶችና ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱሁ ኢንሻአላህ ተዓላ ያው የተለመደውን ትምርታችንን ወይም ደርሳችንን ቃዒደቱ ኑራንያ ክፍል 3 እንጀምራለን ማለት ነው ዛሬ ኢንሻአላህ ስለዚህ ሁላችሁም በሚገባ ተከታተሉ ከዚህ በፊት ክፍል 1 ክፍል 2 ተለቋል ምናልባት እሱን ያላገኛችሁ ይሄን መጀመሪያ የምታገኙ እህት ወንድሞች ግቡና ሄዩት ክፍል 1 ማለት ይሄ ነው درسul اول حروف الهجاء المفردة አንዳንድ የሆኑ የተጻፉ የአረብኛ ፊደላቶችን ስለማጥናት ስለመማር ነበር ያየነው በመጀመሪያ ቅርጻቸው ምን ይመስላል እንዲሁም ደግሞ ነጥባቸውስ ምን ይመስላል ምን አይነት ድምጽ አላቸው ከየት ቦታ ነው መخرج መውጫ ቦታቸው የት ነው ይወፍራሉ ይቀጥናሉ የሚለውን ተመሳሳይ ፊደሎች ወይም ከአንድ ቦታ የሚመጡ ፊደሎች እነማን ናቸው እንዲሁም ከአንድ ቦታ ከሌላ ቦታ የሚመጡ ፊደሎች እነማን ናቸው የምላስ ፊደል እነየት ናቸው የከንፈር ፊደል እነየት ናቸው የጉሮሮ ፊደል እነየት ናቸው የሚሉን አይተናል ስለዚህ መለስ ብላችሁ ተመልከቱ እዚህ ጋር ደግሞ በደርስ الثاني ወይም ሁለተኛው ደርስ ላይ حروف الهجاء المركبة ተርኪብ የሆነ ወይም ደግሞ የተያያዙ ፊደሎች አረብኛ ፊደላቶች ከሁለት በላይ እስከ 7 እና ከዚያም በላይም ሊሆኑ ይችላሉ ወይም ደግሞ ከሁለት እስከ 7 ሊኖራቸው ከዚያም ሊበልጥ ሊያንስም ይችላል ማለትም ከሁለት በላይ ይቀጣጣላል ወይም ደግሞ ከሁለት በላይ ያያዛሉ ማለት ነው ከሁለት ፊደል ጀምሮ እስከ 5 6 7 ፊደሎች ሊያያዙ ይችላሉ ማለት ነው ስለዚህ እነዚህን ደግሞ እያንዳንዱ ፊደል ለብቻው ሲመጣ ምን ይመስላል ከፊት ለፊት ሲመጣ ተያይዞ ወይም ደግሞ ተቀጥሎ ከፊት ለፊት ሲመጣ ምን ይመስላል መሃል ላይ ሲመጣ ምን ይመስላል መጨረሻ ላይ ሲመጣ ምን ይመስላል የሚለውን በዚህ ደርስ አይተናል ወይም ደግሞ በዚህ ትምህርት ላይ ተመልክተን ነበር ማለት ነው ስለዚህ እናንተም መለስ በሉና ይሄንን ደርስ ወይም ይሄን ትምህርት ያላያችሁ ወንድሞች ተመልከቱ ይሄ ደርስ ያ 2 ፔጅ እና የተወሰናለው 2 ፔጅ እና ግማሽ ነው እንደምታዩት በአንድ ቪዲዮ ነው የሰራውላችሁ ስለዚህ ገብታችሁ ተመልከቱትኝ የምታገኙት የት ነው ይሄ የምታዩትኝ ቻናል ወይም ደግሞ የምታዩትኝ የዩቲዩብ ቻናል ፕሮፋይል ነክታችሁ ብትገቡ ታገኙታላችሁ አይ ከምታዩት ቪዲዮ ስር ያለውን ፕሮፋይል ወይም መሐመድ ቲዩብ 19 የሚለውን ብትመለከቱ ታገኛላችሁ ማለት ነው ኢንሻአላህ ተዓላ ዛሬ ደግሞ ወደ ሶስተኛው ደርስ ወይም حروف المقطع ወደሚለው ደርሳችን ይሄን እዚህ ጋር የምትመለከቱት ማለት ነው ዛሬ እሱን እንቀራለን ማለት ነው طيب ይሄ እንግዲህ حروف المقطع የሚባለው ነገር መጀመሪያ እንደ መግቢያ ስንመለከት حروف ማለት ፊደል ነው المقطع مقطع ማለት ደግሞ የተቆራረጠ ወይም ደግሞ እየተቆራረጠ ለየብቻው የተለጠጠ የሚነበብ ፊደል ማለት ነው ያኒ አሁን እዚህ ጋር እንደምትመለከቱትኝ ለምሳሌ አሁን ይሄን ብትመለከቱት ሁለት ፊደል ናቸው ግን ሙራከብ ተርኪብ የሆኑ ናቸው ለየብቻ ነው የሚነበቡት ያንንም የራሱን ድምጽ አለው ይሄም የራሱን ድምጽ አለው አይለጠጠም ወይም አይሳብም ይሄኛው ግን የሚለጠጥ ፊደል ሲሆን በጣም እየተለጠጠ እየተሳሳበ የሚያዝ ፊደል ነው አንዱ ወደ አንዱ የሚስተካካ ይሆንና ግን ተቆራራጭ የራሱ የሆነ ድምጽ አለው የሚሳብ የሚለጠጥ ሆኖ ተቆራራጭ የሆነ የራሱ ድምጽ አለው ይህ حروف المقطعة የሚባለው 14 አይነት አጻጻፍ አላቸው ወይም ደግሞ 14 እንትና ናቸው እንደምትመለከቱት እዚህ ጋር ብትቆጥራቸው 14 ናቸው ከቁርአን ውስጥ በ28 ምዕራፍ መጀመሪያ ላይ ይገኛሉ ካለው 119 የቁርአን ሱራ ወይም ምዕራፍ 28ቱ በحروف المقطعة የሚጀምር ነው ወይም ደግሞ በحروف المقطعة መጀመሪያ ወይም መግቢያው የመጀመሪያው አያ ይሄ ሆነ ነው ማለት ነው ከ114 ሱራ በ28ቱ ታገኙዋቸዋላችሁ ቁርአን ውስጥ ወደ ቁርአን መለስ ብላችሁ ፈልጉ ሌላው حروف المقطعة የሚባሉት እነዚህ እዚህ ጋር የምትመለከቷቸው እንዳለ ፊደላቶች ናቸው ሐርፍ ናቸው
አላሁ አዕለም ቢሙራዲሂ ብለን እናልፋለን። ወይም ደግሞ ማዕናውን ወይም የዚህ መልእክቱ አላህ ነው የሚያውቀው። ያኒ ይሄ ተሐዲ ያለው ነው። ወይም ደግሞ አረቦች እንደምታውቁት ነብዩ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ በቋንቋ የሚችለን የለም ምጡቅነን የሚል አስተሳሰብ ነበራቸው። ለነሱ ተሐዲ አይነት ነው ማለት ነው። ማለትም ያው በቋንቋ ምጡቅ ከሆናችሁ እስኪ የዚህን መልእክት ወይም ደግሞ የዚህን አሊፍ ላም ሚም የሚለውን ትርጉም ወይም መልእክቱ ምንድነው? هذا يعني ተሐዲ ያለው ነው على كل حال እና ማዕና የለውም ወይም ትርጉም የለውም ሳይሆን የምንለው ፊደል የአረብኛ ፊደል አንድ ፊደል ብቻውን ትርጉም የለውም። አንድ ፊደል ብቻውን ትርጉም የለውም። ላኪን ይሄ እዚህ ጋር ያሉት حروف المقطعة ወይም ደግሞ እያንዳንዱ የቁርአን ሱራ ፊትለፊት የተቀመጡትኝ አላሁ አዕለም ቢሙራዲሂ አላሁ ሱብሓነሁ ወተዓላ ነው ሙራዱ ምን እንደተፈለገበት የሚያውቀው ይስነው ብለን እናልፋለን ማለት ነው ኢንሻአላሁ ተዓላ هذا معجزات من معجزات الله سبحانه وتعالى الذي أعطاه لرسوله صلى الله عليه وسلم الله ለመልእክተኛው ሰለላሁ ዐለይሂ ወሰለም ከሰጣቸው ትላልቅ ተአምራቶች መሃል አንዱ ነው ማለት ነው። ይሄ ቁርአን ቢቀሩት ቢያነቡት የማይሰለች የሆነ ሁሌም ባነበቡት ቁጥር የውስጥን ደስታና ሰላምን እየጨመረ መንፈስን የሚያድስ የሆነ ትልቅ የአላህ ሱብሓነሁ ወተዓላ ታምር ነው። ከመቼ እስከ መቼ ብታነቡት የማይሰለችና በቃኝ የማይል ማለት ነው። እሺ ኢንሻአላሁ ተዓላ ይሄን ካልን እንደመግቢያ ወደ ዛሬው ትምህርታችን ወይም ለዛሬው ደርሳችን እንገባለን። ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቱንም አብሩትኝ። ሰብስክራይብ በማድረግ ቤተሰብ ሁኑ፣ የደውል ምልክቱን አብሩት። የደውል ምልክቱን ስታበሩ ቀጣይ የሚለቀቀው ሐልቃ ወይም ደግሞ ቀጣይ የሚለቀቀው ክፍል ማለት ነው ይደርሳችኋል። ይሄ ቃይደቱ ኑራንያ ቀደም ሲል እንዳልነው ወደ 17 ያህል ምዕራፎች ወይም ደግሞ ደርሶች ያሉት ነው ኢንሻአላህ። ስለዚህ ሁሉንም የማየት ንያ ስላለን ሁሉንም ኢንሻአላህ አብረን እናየዋለን በአላህ ፍቃድ። ስለዚህ ያንዳንዱን ደርሱ ደግሞ ለማግኘት የደውል ምልክቱን አብሩት፣ ኖቲፊኬሽን ይልክላችኋል ዩቲዩብ ራሱ። ሰብስክራይብ አድርጋችሁ የደውል ምልክቱን ካበራችሁ ኢንተርኔት ላይ ስትገቡ በሚለቀቅ ሰዓት ቀጥታ ፊት ለፊት አምጥቶ ያስቀምጥላችኋል። ስለዚህ እንደዚህ አድርጉ። እንዲሁም ደግሞ ሼር አድርጉት፣ ቪዲዮውን ሼር አድርጉት ወደ ተለያዩ እህት ወንድሞች ጋር እንዲደርስ ሼር አድርጉት፣ አሰራጩት። ያኒ من دل على خير كفاعله ስለሆነ ወደ ኸይር ያመላከተ ልክ እንደሰራው ነው። ሼር አድርጉት። እንዲሁም ሐሳብ፣ ጥያቄ፣ አስተያየት ካለ ወይም ደግሞ ያልገባችሁ ነገር ካለ ጥያቄ ሆነባችሁ ነገር ካለ እንደዚህ ቢሆን ይገባናል ወይም እንዲህ ቢሆን ይበራራልናል የምትሉትኝ እንትን ካለ ደግሞ ኮሜንት ላይ አስቀምጡ። በሚቀጥለው ኢንሻአላህ ለመመለስ እሞክራለሁ። طيب ወደ አሁን ደርሳችን ስንመለስ መጀመሪያ ኢንሻአላሁ ተዓላ ላንብብላችሁና ከዚያ እንትን ብላ ያንዳንዱን እነግራችኋለሁ። بسم الله الرحمن الرحيم الدرس الثالث يعني الدرس مخرج له كذا في نتملكتنا الدرس كذا ثالث الثالث مخرج الحروف عندኛው ምዕራፍ ላይ ሳይቻለው ተናግሬያለሁ። የሲን መخرج የምላሳችን ጫፍ ከታችኛው የጥርሳችን መባቂያ ጋር በመገናኘት ነው የሚወጣው። የነሳ ደግሞ የሚወጣው ደግሞ የላይኛው ጥርሳችን ጫፍና የምላሳችን ጫፍ በመገናኘት ነው ብያለሁ። ስለዚህ ያንን እያስታወስን እዚህ ላይ ተጥቢቅ ለማድረግ እንሞክራለን እንለማመድ ማለት ነው። الدرس الثالث الدرس الثالث ያው ሶስተኛው ደርስ ማለት ነው። الحروف المقطعة ስንል ያው ላም ግልጽ እናወጣታለን። ያው ኢንሻአላሁ ተዓላ ምናልባት حروف التجويد
እንትን ደርሱ ተጅዊድ ላይ ይሄን ቃዒዳን ስንጨርስ ወደ ተጅዊድ ካለፈን እዛ ላይ እንመለከተዋለን። አሁን ያው ወደ መኻሪጅ ወይም ያነባበብ ለመምር ስለሆነ ወደዛ እንሄዳለን። الحروف المقطعة مقطعة ጣ ይወፍራሉ የወፈር ያረግን እንለማመዳለን ካሁኑ ማለት ነው። ቃፍ እና ጣ من حروف التفخيم ነው ብያችሁ ነበር በመጀመሪያው ደርሳችን ላይ። ስለዚህ الحروف المقطعة مقطعة እንዲሁም በዚሁ አጋጣሚ ራ ፈትሐ ሲሆን ወይም ضمة ሲሆን ወይም ከፊቱ ፈትሐ ካለ ወይም ضمة ካለ ይወፍራል። እሺ ألف لام ميم ألف لام ميم صاد ألف لام را ألف لام ميم را كاف ها يا عين صاد ضاها ضاها ضاسين ميم ضاسين ياسين صاد حميم حميم عين سين قاف حميم عين سين قاف قاف نون هكذا إن شاء الله እንደዚህ ሳብ ያረግን እናነባዋለን ማለት ነው። እነዚህ ሁሉም من حروف المد ናቸው ከመድ ይሆኑና በጣም ከሚሳቡት ፊደላቶች ናቸው። እንግዲህ የምትመለከቷቸው እዚህ ጋር የሚሳቡትኝ ቀይ ቀይ ያለባቸው ናቸው። ቀይ የሌለባቸውም አሉ። ለምሳሌ ነሐ እዚህ ጋር የምትመለከቱት ሐሚም ላይ ጣሃ የሚለው ላይ እዚህ ጋርም እንዲሁ አሊፍ እና ራ እነዚህ አይደሉም። አሁን እዚህ ጋር መሳብ የተፈለገው ወይም ደግሞ እነሱ صحيح ሁለት ሐረካ ይሳባሉ ወይም ደግሞ ለሁለት ሰከንድ ያክል ይያዛሉ። ላኪን አሁን እኛ ያየን ያለነው የት ነው? እነዚህ ከላይ ቀይ ቀይ ያለባቸው ነው። حروف المقطعة ላይ አሁን መዱ ይሄ መድ እነዚህ ቀያዮቹ መድ እስከ ስንት የሚሳቡ ናቸው? እስከ 6 ሐረካ የሚሳቡ ናቸው። እስከ 6 ሐረካ ሲሳቡ ይሄ ቀይ ቀይ ያለበት እስከ 6 ሐረካ ይለጥጣል ወይም ደግሞ ሳብ ይደረጋል ይቆይበታል። ላኪን እነዚህኞቹ ቀይ የሌለባቸው ግን ለምሳሌ ነራ እነዚህ ደግሞ የራሳቸው ኖርማል የሆነ ባለፈው حروف الهجاء المفردة ላይ ስንቀራቸው እንደነበረው አቀራር ነው መንቀራቸው። ያው አነባቢ ያላቸው ራ ስንል አሁን ከሁለት ፊደል ነው የተዋቀረው ከራና ከአሊፍ ማለት ነው። ራና አሊፍ ስላለ ራ ብለን እንጠራዋለን። አሊፍ ላም ሚም እንላለን። እዚህ ጋር ላም 6 ሐረካ ሚም 6 ሐረካ ለጠጥ ወይም ደግሞ ሳብ እናደርገዋለን። አሊፍን ግን በተቃራኒው ልክ ኖርማል ምንም መድን የሌለበት አሊፍ ብለን ነበር አይቀራ ነው። አሊፍ 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 ነበር ያልነው መጀመሪያ። ለዚያም አሊፍ ላ
አሊፍ ለ እንሻገራለን ማለት ነው። ልክ እንደዚህ እዚህ ጋርም አሁን አሊፍ ለም ራ ላይም በቃ ራ ብለን ሁለት ሐረካ እናቆማለን። ጣሃ ይሄ የምትመለከቱም አሁን ጣሃ ምን ነበር ያልነው? ሑሩፍ المفرد ላይ መጀመሪያ ሙፍረድ በሆኑ ፊደሎች ስንቀራ ጣሃ ነበር አይደል ያልነው? እንደዚያም አሁንም ጣሃ ብለን እንቀራለን። ያኒ አይሳብም ማለት ነው። ወይም ደግሞ ከተፈጠረበት ከራሱ ከኖርማል ፈጠረቱ የምንጨምርለት ነገር የለም ማለት ነው። እሺ طيب እነዚህኞቹ ደግሞ እንግዲህ አሁን እንዳያችኋቸው ምን ሑሩፍ التفخيم የሚወፍሩ ፊደላቶችን እዚህ ውስጥ ያየናቸው ፊደላቶች አሉ። ስለዚህ መጀመሪያ ካሳለፍነው ደርስ በመነሳት ሑሩፍ التفخيم የተባሉትኝ እነማን ናቸው የሚለውን ትጠቅሱልኛላችሁ። ለምሳሌ እዚህ ጋር እነ ሚም አሉ። ሚም የሚም መኽረጅ የት ነው? የኑን መኽረጅ የት ነው? የቃፍ መኽረጅ የት ነው? እስኪ እነዚህን ለመመለስ ሞክሩ። እዚህ ጋር ያሉ ሐ ሚም ኑን ቃፍ መኽረጃቸው የት ነበር ብለን የተማርነው ወይም ደግሞ የት ነበር ያልነው? እነዚህን ፊደላቶች ለመመለስ ሞክሩ ማለት ነው። የቃፍን የኑንን እንዲሁም የሐን የሚምን መኽረጅም እንዲሁ ለመመለስ ሞክሩ ማለት ነው። ኮሜንት ላይ ጻፉ ኢንሻአላሁ ተዓላ። ያው ልክ ከሆነም ኸይር ጥሩ ነው። ከተሳሳታችሁም ደግሞ ኢንሻአላህ ስለመልስላችሁ ለማስተካከል እንሞክራለን ማለት ነው። እኔ ተናግሬያለሁ በመጀመሪያ ደርሱል አወል ላይ ነግሬያችኋለሁ። እያንዳንዱ ፊደል የትኛው የምላስ ፊደል ነው፣ የትኛው የከንፈር ፊደል ነው፣ የትኛው የጉሮሮ ፊደል ነው የሚለውን እያንዳንዱ በተፍሲል በዝርዝር ስለነገርኳችሁ አይከብዳችሁም ብዬ አስባለሁ ኢንሻአላህ። ስለዚህ አሁን ያልናቸውን ፊደላቶች እነዚህን ፊደሎች ለመመለስ ሞክሩ ማለት ነው። እነማን ናቸው አሁን ያልናቸው ፊደል ወይም ደግሞ አሁን ያልኳቸው ፊደል? ለምሳሌ ቃፍ መኽረጁ የት ነው? የት ነው የቃፍ መኽረጅ? የሱን ትጽፉልኛላችሁ። የኑን መኽረጅ የት ነው? ከእንዲህ ያለ ቦታ ነው የሚወጣው ትላላችሁ። የሐ መኽረጅ የት ነው? መኽረጁ የሐ መኽረጅ ከእንዲህ ያለ ቦታ ነው ትላላችሁ። የሚም መኽረጅ የት ነው? የሚም መኽረጅ ትጽፉልኛላችሁ። ከየት ነው የሚወጣው ሚም? እንዲሁም ደግሞ የሷድን መኽረጅ ትጽፉልኛላችሁ። ሷድ የት ነው የሚወጣው? ከየት ነው የሚወጣው ሷድ? ስለዚህ እሱን ታስቀምጡልኛላችሁ ማለት ነው። እነዚህን እንደዚህ እያደረግን ካልን በኋላ ኢንሻአላህ የተሳሳተንን ቦታ እያረምን እረምት እያደረግን እየተረዳዳን ወይም ደግሞ እየተገነዘብን ብንሄድ ጥሩ ነው። በየቦታው ስለምጠይቃችሁ ወይም ደግሞ እንዲሁ በእያንዳንዱ ቪዲዮ የእያንዳንዱ ፊደል መኽረጅ ጠይቃችኋለሁ። ስለዚህ አጥኑ ኢንሻአላህ። ካጠናችሁ ከተመለከታችሁ ለእናንተ ነው ጥቅሙ። ብታጠኑና ብትይዙ ብትረዱ ተጠቃሚዎቹ እናንተ ስለሆናችሁ ስለዚህ እያስቀመጣችሁ ሄዱ ማለት ነው። ሌላ ቪዲዮውን ሼር አድርጉትኝ፣ ለሌሎች ቪዲዮውን ሼር አድርጉት። ምክንያቱም ይሄ እየተለቀቀ ያለው ትምህርት አሁን ብዙ ሰው ብትመለከቱ አላሁ ሱብሓነሁ ወተዓላ ይጠብቀን፣ ሂዳያ ይስጠን። ሶሻል ሚዲያው በአሁን ሰዓት በጣም ብዙ ፈተናዎች አሉት። በእርግጥ በትክክል ለሚጠቀምበት ሰው ጥሩ የሆነ ስልጣኔ ላይ ነው። ግን ደግሞ አጠቃቀሙን ላልተገነዘበ ላልተረዳ ሰው ግን በጣም ትልቅ የሆነ አደጋ ውስጥ ነውና እንደዚህ ወደ ሐልቃ ወደ ትምህርት ቦታ ወደ ዲን ትምህርት የዲን ትምህርት ብቻ አይደለም፣ በቃ የትኛውም ኖርማል የሆነ አስተማሪ የሆነ ቪዲዮ በምታዩ ጊዜ ሼር አድርጉ፣ ለሰው ሼር አድርጉት። ማለት ሼር ስታደርጉ ያ ሼር የምታደርጉላቸው ሰዎች ያንን ቪዲዮ አይተው እናንተ ያገኛችሁትን ጥቅም እነሱም ያገኛሉ። لا يؤمن أحدكم حتى يحب لأخيه ما يحب لنفسه ነበር ያሉት የአላህ መልእክተኛ። አንድ ሰው እኮ ኢማኑ ሙሉ አይሆንም ለራሱ የወደደውን ነገር ለሙስሊም ወንድሙ ካልወደደ ኢማኑ ሙሉ አይደለም፣ ጥርጣሬ ያለበትኝ ጎዶሎ ነው ይሉ ነበር። ለዛ እኛ የምንፈልጋቸው መልካም ነገራቶች አሉ። ያ መልካም ነገር በምንመለከት ሰዓት ለምሳሌ እኔ ስለ ትምህርት በጣም እወዳለሁ። የትኛውንም ያኔ የዲን ትምህርትም ሆነ ኖርማል የሆነ ዱንያዊ ትምህርትንም ሁሉንም እውቀት የሚባል ነገር ስለምወድ እኔ አንድ ነገር ሳውቅ ላላወቁ ሰው ሼር ማድረግ በጣም ያስደስተኛል። ለዚህ እናንተም የሆነ መልካም ነገር ስትመለከቱ ሼር አድርጉ፣ ሌሎችም አሳልፉ።
ኢንሻአላሁ ተዓላ ሌላው ያው የቻናሉ አዲስ ከሆናችሁ መጀመሪያ እንዳልኩት ሰብስክራይብ አድርጉ፣ የደወል ምልክቱንም አብሩትኝ። አሁን ያልኳችሁን ጥያቄ ደግሞ ኮሜንት ላይ ጻፉ፣ መልሱ፣ እዛ ላይ ተሳተፉ ማለት ነው። ጥያቄም ካላችሁ ወይም ደግሞ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ ማለት ነው። السلام عليكم ورحمة الله وبركاته.